ምን ነው መቼ ነው ወደ እግዚአብሔር የምንጠጋው? ዘር የሚባለው ምድራዊ እንትን ምንተወው መቼ ነው? ይሄን ጥንድ የሆነ ነገር ምንተወው ደግሞ በሃይማኖታችን ውስጥ ገባ፣ ውስጥ ቤተ መቅደስ ውስጥ ገባ። አያችሁት? ከተክፋቱን ተንኮሉን አያችሁት? ትንንሽ አጀንዳ እየሰጡ ሲያባሉን ቆዩ። አሁን ደግሞ ወደ ትልቁ መጡ። ጉልላቱን ሊያፈርሱት ጀመሩ። ብዙ እንዳልይዝባችሁ እኔ ብዙ ብል አይደክመኝም። ውስጤ እያለቀሰ አይኔም እያነባ ነው የምናገረው። እግዚአብሔር በሚያውቀው የቤተ ክርስቲያን አምላክ ይፋረድ፣ የቤተ ክርስቲያን አምላክ ይፍረድ። ያን ብርቱ እጁን ይላክልን፣ ለምዕመኖቹ ምህረትን ያምጣ። ስርዓተ ቤተ ክርስቲያንን የመሰረታት በደሙ ነው። ዛሬም ያ በደሙ የመሰረታት አምላካችን ዞር ብሎ ይመልከተን ነው የምለው። አሜን። ይቀመጥ አይደለም እከሌ ይቀመጥ አይደለም፣ ማንኛውም ይቀመጥ። ግን በእጁ ነፍስ ስላልገደል አይደለም ማየት ያለባቸው። ቤተክርስቲያንን ለሁለት የሰነጠቀ ዱርዬ ጳጳሱ ላይ የሾመ ነው። ይሄንን ማወቅ አለብህ። ክርስቲያን የሆንክ ሁሉ ማንም ይቀመጥ፣ ከየትኛውም ይምጣ፣ በእውቀቱና በችሎታው መንፈስ ቅዱስ በመረጠው ይሁን። በፖለቲካ እጁ እየተጠመዘዘ እከሌን አድርጉት የሚል ከሆነ ግን ይሄ ህግ ስርዓተ ቤተክርስቲያን አይደለም። የሐዋርያት ህግ ተጥሷል። የሐዋርያት ቅዱስ ጳውሎስ ቢነሳ ምን ይለን ይሆን? ቅዱስ ጴጥሮስ ቢነሳ ቢያይ ምን ይል ይሆን? አቡነ ተክለ ሃይማኖት ቢነሱ ምን ይሉ ይሆን? በእውነት የአባቶቻችን በረከት የድሮዎቹ አባቶቻችን በረከት ለሁላችን ይድረሰን። ለሌሎችም ተራ ለመስጠት ነው። እድሉን ስለሰጠኝ አመሰግናለሁ ወንድሜ። ታቹኝ መስማት እችላለሁ። ሰው ቦታ ችግር የለውም። አባታችን ይቀጥሉ፣ ያስተምሩን። የኔን ተራ ይቀጥሉ። እንደው ምንድነው የሚያስተምሩን? አስተያየት እኮ ነው እየሰጡ ያሉት። ችግር የለውም። ለኛ የምንማርበት ነገር አለ ወንድሜ። አይዞህ፣ ምንም እንትን የለውም። አይዟችሁ፣ በእውነቴን ነው። ክፋት ነገር በውስጣችን እንክርዳድ አይዘራ። በእውነት ለዚህ ለሞተ ጊዜ ሃይማኖታችን ጠበቅ አድርገን እንያዝ፣ ቀበቷችን አጥብቀን በሃይማኖታችን እንኖር። ግዴላችሁም ዘረኝነቱን እንተወው። እኛ እኮ አንድ ውሃ ጠጥተን ያደግን አንዲት ሀገር ያሳደገችን፣ በስደት እንኑር እንጂ ተመልሰን የምንናፍቃት ሀገር እኮ ናት ያለችን። ማንኛውም ሰው በውጭ ያለም ይሁን በውስጥ ያለ አንዲት ሀገር አለችው። ተመችቶት አይደለም በውጭ ሀገር እየኖረ ያለው ህዝባችን። እውነቴን ነው። ብዙ የተጎዱ አሉ፣ የጣኑ መዓዛ የራቃቸው አሉ፣ የስርዓቱ ቤተክርስቲያኑ ቅዳሴው የራቃቸው ሰዎች አሉ። መቼ ነው ያ ሄደን አብረን ከህዝባችን መካከል ቁመን የምናስቀድሰው የሚሉ ብዙዎች አሉ። ሌላውማ ተንዶ 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 ሻሻሾ አልቆብናል። የቀረችው ይቺ ቤተክርስቲያን ነበረች። ይሄው የብልጽግና ወንጌላውያኑም ተነስተውብናል። የምታዩት አብይን የሚያነክስ እንዴ ገዳም ለገዳም እኮ ነው። የአፄ ኃይለ ሥላሴን ወይም በጃንሆይ ጊዜ የነበረውን ከሰሎሞን መጣ የተባለውን ቀለበት ለማግኘት እኮ ዳንኤል ኩረት የተባለ ሰው እኮ ይዞት ሲዞር የነበረው ጣና ቂርቆስ አልቀረው ምን አልቀረው፣ እዚህ ያለ የተባለበት ቦታ ሁሉ እኮ ይዞት ሲዞር ነው የኖረው። ይሄን እኮ ማንም አያውቅም። የኢትዮጵያ ሕዝብ እኮ ውስጡን አላወቅም። አብይ አህመድ ፕሮቴስታንትነቱን ትቶ ነው እንዴ ገዳም ሊሳለም ነው እንዴ ጣና ቂርቆስ የሄደው? ወገን የብትነቃ ይሻልሃል። ተናገር፣ ልቅ መስክር። በምድር ከመሰከርህ በሰማይ ይመሰከርልሃል። የአባቴ ቡርካን ትባላለህ። አፍረህ አንገትን ከደፋ እግዚአብሔር ያፍርብሃል። ሃይማኖትን ወንድሞቻችን እኮ አንገታቸውን ሲሰጡ አልፈሩም። ምን ነው ፈራን እኛስ? ባካችሁ ሁላችንም ወደ እግዚአብሔር እንጩህ። ያለንን ወደ እግዚአብሔር እንጩህ። አሁንም ደግሞ እኒህ ያሉትንም ተጠንቀቁ እንበል። ለቤተ ክርስቲያናችን አሁንም እንነሳለን። እውነቴን ነው። እኔ ከዛሬ ጀምሮ አልተኛም። ሁላችሁም እኔን የመሰላችሁ ክርስቲያኖች ሁሉ ስለ ቤተ ክርስቲያናችን ጩሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እናቴ ተባረክ። ቴንኪው። እግዚአብሔር ይስጥልን አባታችን። እንደው እኔ ራሱ ረዥም ርቀት ሄጄ ነበር። ከዛ መልሰው ልቤን የሚያለመልም ነገር ነው የሰማሁት። ቢሆንም ግን ያው እኛም መናገር መቻል አለብን የሚለውን ነገር እንደው በዛ ቢይዙልን። ማውራት መናገር አለብን። ትክክል ያልሆነውን ትክክል አይደለም፣ ይሄ አካሄዱ ትክክል አይደለም ብለን መናገር አለብን። እንዳሉት እኔ የዘሬ ጉዳይ አይበልጥብኝም፣ ሃይማኖቴ ነው። ዘሬ መንግስተ ሰማያት መርቶ አያገባኝም። ሃይማኖቴ ኦርቶዶክስ እምነቴ ነው፣ መንግስተ ሰማያት ወርዶ የሚያገባኝ። ጥያቄዎች ሁሉ እውነት ባለበት ሁሉ በዛ ተገኙ ይላል የክርስቶስ ቃልና እውነት ስላለኝ እውነት ባለበት ቦታ አገኛለሁ። በስተት ወደ ደግሞ በኃጢአት መንገድ የምጓዝ ከሆነ ወደ ንስሐ እመለሳለሁ።
አሁን እየሆነ ያለው ነገር እንደተባለው እርሶም በሚገባ እንደነገሩን እጁ ላይ ደም ያለበት ሰው በጳጳስነት ደረጃ ሊሾም አይደለም። ከቤተ ክርስቲያኒቱም አንተ ተብሎ ተዋርዶ ወይም ደግሞ አንተ ተብሎ ከስልጣኑ ሊሻር የሚገባው ሰው በስልጣን ላይ መጥቶብናል። ቤተ ክርስቲያኒቷን የፖለቲካ መቆመሪያ አድርገዋታል። ቤተ ክርስቲያኗን አሁን የፍኖተ ጽድቅን ያስታውሱ እንደሆነ ፍኖተ ጽድቅ ላይ ሲደረግ የነበረው ነገር አሁን ሰሞኑን ሲደረገው የነበረው ድራማ በሙሉ ይሄኛውን ወደፊት ይዞ ለመምጣት ነው። ስለዚህ ከብዙ ነገር አንግል ስንመለከት የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ አባታችን እንደው ስለ አንድ ነገር ቢነግሩን ደስ ይለኛል። የሀገሪቱ የቅዱስ ሲኖዶስ ስራ አስኪያጅ ማለት ስራው ምንድነው የሚለውን ነገር ከኔ በበለጠ ስለሚያውቁት እንደው እዚህ ያለው ሰው ኮፒ ሊንክ አድርጋችሁ ምንድነው ስራ አስኪያጅ ምንድነው የሚያደርገው ምንድነው መወሰን የሚችለው በሀገሪቱ ውስጥ ያሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን የሃይማኖት ቅርሶች የሀገሪቱ ያለው እንግዲህ በዓለም ላይ መጽሐፍ ቅዱስ ላይ 54 ጊዜ የተቀደሰ ኢትዮጵያ ነች። ግማደ መስቀሉ ቢገኝ ኢትዮጵያ ነው። ታሪካዊ አባቶች ጽላት ቢገኝ ኢትዮጵያ ውስጥ ነው። ብዙ ታምራዊ ነገር ኢትዮጵያ ውስጥ አሉ። እነዛ ነገሮች በቀጣይነት እዛ ሀገር ውስጥ ይኖራሉ የሚለውን ነገር ታሳቢ ተደርጎ ከስራ አስኪያጅነት የስራ ድርሻ አንጻር ምን ያህል ጉዳት ያመጣል እኚህ ሰውዬ በዛ ጋር ቢቀጥሉ የሚለውን ነገር እንደው ቢነግሩን ካለው ይሄ በማናቀው ነገር ከምንዘባርቅ አሁን ስለ ፖለቲካ ተቋም ስለ ስራ አስኪያጅነት ብጠየቅ እያንዳንዱን ህዝብ ግንኙነት ብጠየቅ እያንዳንዱ ሰብሳቢ ምንድነው የሚባለውን ላብራራ እችላለሁ። ስራ አስኪያጅ ማለት እንግዲህ ምን ያህል ትልቅ ቦታ እንደሆነና ምን ያህል በዛ በኦርቶዶክስ ቤተክርስቲያን ውስጥ ውድቀት እንደሆነ እንደው ትንሽ ዘርዘር አድርገው 1-2 ደቂቃም 3 ደቂቃም ወስዶ ቢያስረዱን ደስ ይለኛል። ከዛ ሌሎቹ እንዲያወርዱልን እንሰጣለን። እጅግ በጣም አመሰግናለሁ ስለመጡ ደስ ብሎኛል። እኔም ሌሎቻችሁ ከስራ ያላችሁ ሰዎች 150 ምናምን ሰው ይታየኛል። ኮፒ ሊንክ አድርጉ፣ ሼር አድርጉ። ሐሳባችንን እንሰጣጣለን፣ እንቀጥላለን። እሺ እንግዲህ የሀገረ ስብከት የአዲስ አበባ ሀገረ ስብከት ቀጥሎ ዋናው ጠቅላይ ቤተ ክህነቱ ነው። ጠቅላይ ማለት እንደምታውቁት የመጨረሻው ወርከን ነው። ሀገሪቱን ምንድነው በዚህ በ1998 ዓመተ ምህረት አንድ የተደረገ ነገር ልንገራችሁ። አስታውሳለሁ የቅዱስ ያሬድን ሙዚየም ለመስራት መዘክር የቅዱስ ያሬድን መዘክር ጸሎት ቤትና የሙዚየም አይነት ነገር ለመስራት ትልቅ እንትን እንዲሰራ ተብሎ ተነገረና ሁላችንም በደስታ እኔም በዛ አዲስ አበባ ነበርኩ በዚያን ጊዜ። ከዚያ ከ98 ጀምሮ እስከ 99 ድረስ በሙሉ እንትን ተባለ፣ ገንዘብ አዋጡ ተብሎ ያ ገንዘብ ይዋጣ ነበር እና ያ ገንዘብ ተዋጥቶ የሚገርማችሁ ከፍተኛ ገንዘብ ነው የተዋጣው። በቢሊየን ደረጃ ነው የተዋጣው። ያ ገንዘብ ግን ተጠቅሎ የገባው ለመከላከያ ሚኒስቴር ነበር። ለወታደር ነው ደሞዝ ይከፈል የነበር። የሚያሳዝናቸው ያን ሁሉ ጦርነት፣ ያን ሁሉ ማዕት፣ ያን ሁሉ ህዝብ ያለቀበት ማለት እንደዚያ ያ ሁሉ ሲደረግ ዋናው ቁልፍ ቦታ ላይ እንግዲህ ጠቅላይ ቤተ ክህነቱ ነበር ይሄን ሁሉ የሚያዘው። አሁን ደግሞ ወደ ሃይማኖቱ ደግሞ ልምጣላችሁ። ጠቅላይ ቤተ ክህነቱ አክሱም ጽዮን ታቦተ ጽዮን ያለችበት ቦታ ላይ ወደ አዲስ አበባ ሙዚየም ትምጣ ብሎ ደብዳቤ ከጻፈ ማምጣት ይችላል። ቅርስ የተባለ መቀመጥ አይችልም። በአንድ ደብዳቤ ማዘዝ ይችላል። አልህንም ያልሆነ አልሰጥም ያለው አለቃ ቢኖር ፈቃደኛ ሆኖ ሊሰጥ የሚችለውን አለቃ እዛ ወስዶ መድቦ ያንን አንስቶ ሌላ ማባረር ይችላል፣ ወይም ሌላ ራቅ ያለ ቦታ ወስዶ ይጥለዋል። በፍጹም አናቱ ነው አሳግማቱ አናቱ ይባላል። አናቱ ተበላሽቷል። አሁን ቤተ ክህነቱ አሁን ሙቷል። በፍጹም ከዚህ የበለጠ ሌላ አስተዳደር የለም። ማንም ሊጠይቃቸው በማይችል መልኩ እንዴ እነ አቶ ስብሐት ነጋ እኮ ጭስ አልባ ኢንዱስትሪ ይሏት ነበር። ምዕመናን መቀነታቸውን ፈተው ከእንጦጦ እንጨት ተሸክመው በጀርባቸው ተሸክመው መጥተው እናቶች 10 ሳንቲም ለቤተ ክርስቲያን ስለት ይሰጣል። ያሳዝናችሁም የዚያችን እናት ነው ያችን ሳንቲም ጠራርገው የሚወስድ እና ቁልፍ የሆነ ቦታ ነው። የሀገሪቱ ቅርስ በፍጹም አይቀመጥም።
እኒህ ሰውዬ በሃይማኖታቸው ጠንካራ ቢሆኑ ጥሩ ዕውቀት ቢኖራቸው መልካም ነበር በተቀመጡ። ግን ሕጸጽ ያለበት ሰው ክህነት አይገባውም እያለ በስነ ስርዓት መጽሐፉ ላይ ተቀምጦ ዶግማ ሳይቀር ሃይማኖት ሳይቀር ተሽሮ ስርዓት ብቻ አይደለም ቀኖና ብቻ አይደለም የተሻረው ሃይማኖት ጭምር ተሽሮ ይሄን ሁሉ በደል ፈጽመው ወስደው እዚያ ላይ ማስቀመጥ ቅርስ በሙሉ ይጥፋ ይውደም ማለት ነው። የኢትዮጵያ ቤተክርስቲያን በቁሟ አልቃለች። ባዶዋ ቀፎ ሆና ነው የምትቀረው። አሁን እመኑኝ ይሄ ይሆናል፣ ይደረጋል። እና ዋናው ጭንቅላቱ ነፍሏል። አሁን ነው መቃብር ላይ ሄዳችሁ የድሮ አባቶችን ይፍቱኝ የምትሉበት ዘመን አሁን ነው ያልኳችሁ። ለዚህ ነው በወንጌል የተነገረን በፍካሬ ኢየሱስ ላይ በደንብ የተብራራው። ግን በማቴዎስ ወንጌል 24 ላይ ጀምሮ ያለው እሱ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይህን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክህተኞች ናቸው፣ ዘረኞች ናቸው፣ ሃይማኖትን ይጠላሉ፣ ለሆዳቸው ያደሩ ናቸው ይላል። አንብቡት። እኔ ከአንደበቴ አፍልቄ አይደለም እየነገርኳችሁ ያለሁት። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምራችሁ አንብቡ። አምላካቸውን ረስተዋል፣ ለሆዳቸው ተገዝተዋል ይላል። ይህን በጣም ዝቅ ብላችሁ ስታነቡት ኢያኔስና ኢያንበሬስ ሙሴን እንደተቃወሙት ይላል። ቤተክርስቲያን ተቃውሞ የተነሳ ሰው እንዴት ከቤተክርስቲያን ላይ አለቃ ሆኖ ይቀመጣል? እንዴት አስተዳደር ሆኖ ይቀመጣል? ቅርሱ ተሽጦ ነው የሚያልቀው። ቤተክርስቲያን ባዶ ሆና ነው የምትቀረው። እመኑኝ ይሄ ይሆናል። ከዚህ የከፋ ነገር ነው የሚመጣው። ቤተክርስቲያን በስርዓት አትቀደስም። አንዳንድ በገዳም እንኳን እያለቀሱ ያሉ አባቶች ሁሉ እነሱ ሁሉ እንዳያለቅሱ እንዳይጸልዩ ይደረግና ከዚህ በኋላ ያለው መዓት ነው የሚመጣ። እያድጋ ለሀገር ዘእንበለ ኄር ሀገርን ያለ አንድ ደግ አልተውም ያለ እግዚአብሔር ያለ አንድ ደግ እንኳን እንዳይተወን ገዳሙ ሁሉ ያፈርሱታል፣ ያበላሹታል። አሁን በየገዳሙ ሰው እየላኩ ይሄንን ወቁ ምዕመናን። እውነቴን ነው። በእኛ ጸሎት አይደለም ያለችው ሀገራችን፣ ዓለም በሙሉ ሌትም ሌሊት በኪዳን በሰዓታት ቀን በቅዳሴ ሰርክ በሰርክ ጸሎት በጉባኤ ማታ ይህን ሁሉ ጸሎት እያደረሰች ይሄ መከራ የወረደብን ይሄ ነገር ሲቋረጥ ምን ሊመጣ እንደሚችል ራሳችሁ አስቡት፣ ለልጆቻችሁ አስቡ። እኛ ጊዜያችን ጨርሰናል። አሁን እዚህ ውስጥ ያላችሁ ሁላችሁንም በግምት እንኳን በወስድ ከ30 በላይ ትሆናላችሁ። ያ የዘመን ማስፈጸሚያ አንሁን እና ቤተ ክህነቱ ጠቅላይ ቤተ ክህነት ማለት ቤተ ክርስቲያን በአንድ ቀን ራሷን ወደ ምድር እግሯን ወደ ሰማይ አድርጓት ሊያድር የሚችል ስልጣን ያለው ነው። እዚህ ሌላው መግለጽ አልችልም እኔ። ምክንያቱም ልግለጸው ብል ደግሞ ከባድ ነገር ነዋ። ብዙ ነገር ነው የሚባላሸው። አይምሯችሁ የማይሸከመው ነገር ሁሉ እናገር እችላለሁ፣ ግን ወደዛ ውስጥ መግባት አልፈልግም እኔ። እግዚአብሔር ያን ነገር እንዳያመጣብን ቸሩ መድኃኔዓለም ይርዳል። ሌላ ልላችሁ የምችለው ነገር የለም። አናቱ ተበላሽቷል፣ ገምቷል። ከላይ ነው የገማው። እጃቸው ተቆልምሞ ታስረዋል፣ የፍጢ ታስረዋል። ያሉትም የተቀመጡትም በመሳሪያ እየተደቀነባቸው ከጎናቸው ቁጭ ብሎ እንደ ጳጳስ ጳጳስ ከጎኑ ቁጭ ብሎ በፖለቲከኛ ሊመርጥ አይችልም። መንፈስ ቅዱስ የለም። ለመንፈስ ቅዱስ የተሰጠው ቦታ ተነስቷል። እነ ዳንኤል ኩረት ተቀምጠውበታል። እግዚአብሔር ከመዓት ያውጣል፣ ይሰውረን። ከእንዲህ አይነት መከራ ከሃይማኖት ስደት ያድነን እግዚአብሔር። የሃይማኖት ስደተኛ ከመሆን ሁላችንም ያድነን። ተጠያቂዎች እንዳንሆን ሁላችንም ስለ ሃይማኖታችን ዘረኛ ሳንሆን በክፉ ሳንተያይ ሃይማኖታችንን ጠብቅ እላለሁ። እግዚአብሔር ከሁላችን ጋር ይሁን። የማይረሳት እግዚአብሔር በደሙ የመሰረታት እግዚአብሔር አይለየን። ሰላም። አሜን። አባታችን እሺ፣ እናመሰግናለን። በጣም ጥሩ ነገር ወስደናል። መልካም ነገር ነው የወሰድነው። እውነት በጣም ደስ ብሎኛል ስለሰማሁት። እንደናንተ አይነት አባቶችን ያብዛልን። ያችን ሀገር እግዚአብሔር ይጠብቅል። ሌላ የምናገረው ነገር የለም። አሜን ከማለት ውጭ ያው በእርሶ ላይ የሚጨምረው ነገር የለም። ስለ ሀገረ ስብከቱ ስራ አስኪያጁም ያው በምገምተው መልኩ እኔም በተናገርኩ መልኩ ነው የሆነው። የአቡነ ጴጥሮስን ወደ ሀገር ቤት ማስገባት የሰሞኑን የዚህ ዮናስ ሙሉን የተባለና እንዳልካቸው የሚባል በሰሩት ድራማ
የኢትዮጵያ ኦርቶዶክስ እምነት ሰባኪዎች ፊታቸውን ወደዛ ዞሩ። ፍኖተ ጽድቅ የተባለውን ድርጅት አቡነ ሳውሮስ የተባሉ ግለሰብ እንደመሰረቱትና እሳቸው ደግሞ በዚህ ደረጃ ሰሞኑን እመቤታችን ቤዛ አይደለችም የሚለውን ንግግር እንዲወጣ ተደርጎ በድፍረት ሄኖክ የጻፈውንም ጽሁፍ አንብቤ ያለው በአንድ ቀን የጻፈው ጽሁፉን ያንን መዋቅር ምን ያህል በቤተክርስቲያኗ ላይ ከባድ የሆነ አደጋ እንዳደረሰ አንድ የኔም ጓደኛ ዶክመንተሪ ሰርቶ አውጥቶ ተመልክቻለሁ። ያን የገነገነ ዛጋ ያለውን ጥላቻ ያን በኦርቶዶክስ ላይ የሚደረገውን ነገር ከውጭ ሁሉ ፈንድ የሚደረግ በፕሮቴስታንት እምነት ተከታዮች ደግሞ በአብይ አህመድ አምላኪዎች በዚህ በፍኖተ ጽድቅ በሚባለው ድርጅት ውስጥ ተገብቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን በቦሌ መድኃኔዓለም ላይ የነበረውን ትልቁን የመስቀል ያሰራው እሱ ነው። የደወሉንም ገዝቶ ያስቀመጠው እሱ ነው። በተለያየ ቤተክርስቲያን ውስጥ ከ10 ሚሊዮን እስከ 30 ሚሊዮን አውጥቶ ቤተክርስቲያን የሚያሰራለው የሚል ቤተክርስቲያን ውስጥ እጁ ጥልቅ ብሎ የገባ ልዩ ተልዕኮ ያለው ማህበር ነው። የዛ ማህበር መስራች እኚህ ግለሰብ ናቸው። እንደተባለው የኦርቶዶክስ ቤተክርስቲያን ቅርሶች የኦርቶዶክስ ቤተክርስቲያን መሰረታዊ የሆኑ ነገሮች ሁሉ ሊዛነፉ እንደሚችሉና ሆ ብሎ ይሄው ምዕመናኑን ተነስቶ በቃ ብሎ እስካልተነሳ ድረስ ነገ ቢያለቅስ ቢመልሰው የማይችለው ከፍተኛ ዋጋ እንደሚከፍል ካሁኑ ማሳወቅ ያስፈልጋል የሚል እምነት ስላለኝ ነው። ያው ከርሱ የተሻለ አላብራራውም፣ በሚገርም ሁኔታ አብራርተውታል። እግዚአብሔር ያክብርልን። ከዛ ውጭ የምናገረው ነገር የለም። ሊና ከሌለሽ ዲያቆን አለ። እስቲ አንተ ሐሳብ ስጥበት። አመሰግናለሁ ጥላይ። የሚገርምህ እናንተ ጋር ከመምጣት በፊት ሌሎች ማህበራዊ ሚዲያዎችን ለማየት እየሞከርኩኝ ነበር እና አንድ አደይ ትግራይ የሚል የቲክቶክ አካውንት ላይ ይታሰብ የነበረ ጉዳይ ነበርና ኦሬዲ ውይይቱ ተቀይሯል። በነገራችሁ ላይ ምን ያህል ተሰናስለው እንደሚሰሩ የምትረዱት አሁን አቡነ ሳዊሮስን ያደረጉበት ትልቁ ምክንያታቸው በህገወጥ መንገድ መንበረ ሰላማ ብለው ራሳቸውን ያቋቋሙትን ትግራይ ያሉትን አባቶችን ልክ ይሄ ህገወጡ የጥር 14ቱ ሲመት እንደነበረው ባለ መንገድ መተው ከውስጣቸው 2 ወይም 3ቱን ሰዎች ለማሾም እና ከ5ቱ ጋር እርቅ ለማድረግ ነው የሚያስቡትና በጥንታዊ ቤተክርስቲያናትም እንደዚህ አይነት ችግር ሲከሰት ወደ ነባሩ መንበር የመመለስ አይነት እንቅስቃሴ አለና የምስራቅ አፍሪካን መንበር ማሰብ